በአማራ ክልል የተከፈተው መጠነ ሰፊው ዘመቻ ቀጥሏል። መከላከያ ሰራዊት በጎጃምና በደቡብ ጎንደር ዞኖች ባካሄደው የአንድ ሳምንት አሰሳ የፋኖ ታጣቂዎችን ደመሰስኩ ሲል አስታወቀ። 230 የፋኖ ታጣቂዎች ተገደሉ። የከፍተኛ አዛዦች ስም ዝርዝር ይፋ ወጣ። የጦር መሳሪያዎች በቁጥጥር ስር ውለዋል። በሌላ በኩል ደግሞ የሰብአዊ መብት ድርጅቶች በድሮን ጥቃቱ ሳቢያ ሲቪሎች እየተጎዱ ነው በሚል እያሰሙት ያለው ከፍተኛ ቅሬታ ምን ያህል እውነት ነው? መንግስትና ፋኖ የሚያወጣቸው እርስ በርስ የሚጋጩ መረጃዎች እውነታው የት ነው? ዛሬ በዚህ ዜና ላይ በዝርዝር እንመለከታለን። አብራችሁን ቆዩ። በመከላከያ ሰራዊትና በፋኖ መካከል ያለው የመረጃ ፍክክር በጎጃምና በደቡብ ጎንደር ምን እየተፈጠረ ነው? የኢትዮጵያ መከላከያ ሰራዊት የምስራቅ እዝ በአማራ ክልል በተለያዩ አካባቢዎች ለአንድ ሳምንት ያህል ሲካሄድ የቆየውን ሕግ የማስከበር ዘመቻ በተመለከተ ዝርዝር መረጃውን ይፋ አድርጓል። ይህ መግለጫ በክልሉ እየተካሄደ ባለው ግጭት ውስጥ የፋኖ የታጠቁ ቡድኖችን ኢላማ በማድረግ የሚሰነዘሩ ተከታታይ ወታደራዊ ጥቃቶች መቀጠላቸውን የሚያመላክት አዲስ ክስተት ነው። የዘመቻ ውጤት ምን ይመስላል? የምስራቅ እዝ ትናንት ባወጣው መግለጫ መሰረት ከሰኔ 10 እስከ ሰኔ 16 ቀን 2018 ዓ.ም ባለው ጊዜ ውስጥ በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊና በደቡብ ጎንደር ዞኖች በተካሄዱት ዘመቻዎች 230 ታጣቂዎች መደምሰሳቸውን ገልጿል። በተጨማሪም በርካታ ታጣቂዎች መቁሰላቸው፣ መማረካቸውና የተወሰኑት ደግሞ እጃቸውን መስጠታቸው ተገልጿል። የውስጥ አርበኞች በሚል የተለያዩ ግለሰቦች በቁጥጥር ስር ውለዋል። ከባድ የጦር መሳሪያዎች ማለትም ፒኬኤም፣ መትረየስ፣ ክላሽንኮቭ፣ የቃታ መሳሪያ፣ ሽጉጥ፣ የድሽቃ አፈሙዝ እንዲሁም የተለያዩ ጥይቶችና የሎጂስቲክስ ንብረቶች ተማርከዋል። የታጠቀው ቡድን ለእንቅስቃሴ የጠቀምባቸው የነበሩ ተሽከርካሪዎችና ሞተር ብስክሌቶች ተወስደዋል። የተለያዩ የፋኖ አዛዦች መከላከያ ሰራዊት በዘመቻው ከተገደሉት መካከል የፋኖ አዛዦች ብሎ የለየባቸውን ግለሰቦች ስም በይፋ ጠቅሷል። ከነዚህ መካከል ጌታቸው አያና፣ በርቂሁን ታመነ፣ አለሙ ሞላ፣ ምህረት ጥላሁን፣ አበበ አስናቀው እና ሆነ ጌትነት ይገኙበታል። እንዲሁም የማሙሽ የብሪጌድ ሎጂስቲክስ አመራር፣ ወርቁ የፋይናንስ አመራር፣ መልካሙ የተወርዋሪ ዘመቻ ኃላፊ እና ወርቅነህ የድሽቃ ሻምበል መሪ መደምሰሳቸውን ሰራዊቱ አስታውቋል። የአዛዦች መልእክት የምስራቅ እዝ ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ፣ የኮር አዛዡ ብርጋዴር ጄኔራል መላኩ ገላነህ እንዲሁም የኮር ምክትል አዛዥ ኮሎኔል ልጅአለም ምትኩ የዘመቻው ዓላማ በክልሉ የህዝቡን ህይወት ያደናቀፈውን የታጠቀ ቡድን በመደምሰስ ሰላምና ደህንነትን መልሶ መገንባት እንደሆነ ገልጸዋል። በተጨማሪም የክልሉ ጸጥታ ኃይሎችና የአካባቢው ነዋሪዎች ላደረጉት የኦፕሬሽን ድጋፍና መረጃ አቅርቦት ምስጋና አቅርበው የተቀናጀው ዘመቻ ተጠናክሮ እንደሚቀጥል አረጋግጠዋል። ይሁን እንጂ በጉዳዩ ላይ ከፌዴራል ሰራዊቱና ከፋኖ ጋር ከሚገናኙት አካላት በኩል የሚወጡ መረጃዎች ተቃራኒ ናቸው። የኢትዮጵያ መከላከያ ሰራዊት ያቀረበው ይህ መረጃ በሌሎች ገለልተኛ አካላት በራሳቸው በተናጠ አልተረጋገጠም። ለፋኖ ቅርበት ያላቸው ሚዲያዎች የፌዴራል መንግስቱን የጉዳት ቁጥሮች በተደጋጋሚ የሚያስተባብሉ ሲሆን በመንግስት ኃይሎች ላይ የደረሰውን ኪሳራ በየጊዜው እየዘገቡ ይገኛሉ። ይህም በአማራ ክልል ባለው ግጭት ዙሪያ የሚደረገውን የሞትና የቁስለቱን ቁጥር የመረጃ ፍክክር ያሳያል። ከዚህ ቀደም የኢትዮጵያ መከላከያ ሰራዊት በጎጃም ዞን በአንድ ቀን ውስጥ ብቻ ከ300 በላይ የፋኖ ታጣቂዎችን መግደሉን ማስታወቁ የሚታወስ ነው። በሌላ በኩል የሰብአዊ መብት ታዛቢዎች በድሮን ጥቃቶችና በቤት ለቤት ፍተሻዎች ሳቢያ በሲቪሎች ላይ እየደረሰ ያለው ጉዳት በከፍተኛ ሁኔታ መጨመሩን በመግለጽ የራሳቸውን ስጋት ሲያንጸባርቁ ቆይተዋል። ታዲያ ይህ ውጥረት ወዴት እያመራ ነው? በሁለቱ ወገኖች መካከል የሚደረገው የመረጃ ጦርነትና በትክክል መሬት ላይ ያለው ሁኔታ ምን ይመስላል? ሐሳቡን ኮሜንት ላይ ያጋሩን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።